አያልቅበት የብሉምበርግ ቀልዶች። ሳይመን ማርክስ ብሉምበርግ ላይ የጻፈውን መጣጥፍ አነበብኩት። በመርዶ ነጋሪነቱና የአፍሪካን ገጽታ የጦርነት ጥላሸት በመቀባት የሚታወቀውን ጸሐፊ ኢትዮጵያውያን ከዚህ ቀድሞ ኢትዮጵያን ሪስክስ ፈርዘር አትሮሲቲስ በሚለው ክላሽስ ቢትዊን ኢትዮጵያን አርሚ ሬበልስ ዲስራፕት ኢንተርናል ፍላይትስ እንዲሁም ኢትዮጵያን ዲክላርስ ስቴትስ ኦፍ ኢመርጀንሲ ወዘተ በሚሉ የኢትዮጵያውያን ፈተናዎች ብቻ በሚያጎሉና የጠቅላይ ሚኒስትር አብይን ስብዕና ለማጠልሸት በሚታትሩ አርቲክሎቹ ብናውቀውም የበለጠ የምናስታውሰው ግን ለዶክተር ቴድሮስ አድሃኖም በሚያወርደው መወድስና በሚጽፍላቸው የጻድቃን ገድል ነው። ሳይመን ለዶክተሩ የአሁኑን The Secret Plot Against the Head of the World Health Organization ጨምሮ WHO Chief Tedros Rules Out Running as Next UN Secretary General, The Secret Campaigning Against the WHO Leader Next Africa ወዘተ የሚሉና ለቅዱሳን በሚደርሱ ገደላት ደረጃ በማወድስ የተነከሩ የስብዕና ማጠቢያ ጽሑፎች ጽፏል። እኔ ግን የዛሬውን ጽሑፉን የቀደሙትን ረስቼና ለአዲስ እይታ ተዘጋጅቼ ሙሉውን አነበብኩት። አንብቤ ሳበቃ የተረዳሁት የምዕራቡ ዓለም የተለመደው የስም ማጥፋት ዘመቻ እንደቀጠለ መሆኑን ነው። ለነገሩ በበሬ ወለደና በስም ማጥፋት የደለቡት አንዳንድ ምዕራባዊ ሚዲያዎች የኢትዮጵያ ወደ ብሪክስ መቀላቀል ከሰሙ በኋላ ይህን ባይሉ ይገርመኝ ነበር። ጠቅልል ሲደረግ ብሉምበርግ በሳይመን አፍ የዶክተር ቴድሮስና የኢትዮጵያ መንግስትን ዋቢ አድርጌያለሁ እያለ ያቀረበው ስሞታ አዘል ሀተታ ከእውነት ያፈነገጠና ከጀርባው ሌላ አጀንዳ ያነገበ ነው። ይልቅ ከጽሑፉ ዶክተር ቴድሮስ ከመድኃኒት ግዢና ስርጭት እንዲሁም የዓለም ጤና ድርጅትን ገንዘብ ላልተፈለገ ዓላማ አውለውታል የሚለው ጥርጣሬ፣ በሌላ በኩል ዶክተሩ በግጭቱ ወቅት ምን ያህል ከወያኔ ሰዎች ጋር ሲሰሩ እንደነበር ጥሩ ማሳያ ይሆናል። የዓለም ጤና ድርጅት ዋና ዳይሬክተር የተባሉት ዶክተር ምን ያህል ስራቸውን ዘግተው ለዛውም በኮቪድ-19 ጊዜ ለህወሓት ሲሰሩ እንደነበር ያሳያል። ዶክተር ቴድሮስ በኮቪድ-19 ወቅት አንደኛውን የዓለም ክፍል ለማስደሰት በሚል የሙያ ስነ ምግባር ከሚፈቅደው ውጪ ሲሰሩ እንደነበር የአደባባይ ሀቅ ነበርና የዓለም ጤና ድርጅት እሳቸው መምራት ከጀመሩ በኋላ የዓለም የጤና ሁኔታ ምን ያህል አስቸጋሪ ሁኔታ ውስጥ እንደገባ ማንሳቱ ተገቢነት አለው። ሌላው የጽሑፉ ቁም ነገር የፕሪቶሪያው የሰላም ስምምነቱ ላይ የዶክተር ቴድሮስ ዝምታ የሁለቱ ወገኖችን መታረቅ እንደማይፈልጉት በማሳያነት ማንሳቱ ነው። በተረፈ ጽሑፉ ከጅምሩ እስከ ፍጻሜው ፍሬክ እስኪ ሊባል የሚችል የተለመደ የብሉምበርግ ወሬ ነው። ሌሎቹ እንኳን ምንጭ ቢጠየቅ ደርቋል ብሎ የሚመለስባቸው የቡና ሐሜቶች ናቸው። ለማሳያ ያህል እንዲህ መንግስት ቴድሮስ አድሃኖምን ሊያጠቃው ስለፈለገ በሙስናና በወሲብ ቅሌት ክስ ሊመሰርትበት ሲዘጋጅ ነበር። ሀገር ቤት ያሉ ዘመዶቹ እየተዋከቡበት እየተንገላቱበት ነው። ቴዲ ራሱ የባለቤቴን እናት አክበዋቸዋል። በ2021 የባለቤቴን ወንድም ለ2 ሳምንት አስረውት ነበር ይላል። የወሲብ ቅሌቱን በተመለከተ ስራውን የሚያውቀው ዶክተሩ ለቄስ ይናዘዝ ብለን ብናልፈውም ለቀሪዎቹ ክሶች ጸሐፊው ምንጭ ቢጠይቅ መልሱ ደርቋል ነው። የቀሩት ደግሞ በጦርነት መሃል የተደረጉ የጥንቃቄ እርምጃዎች ስለመሆናቸው ሀገር የሚያውቃቸው ናቸው። የደህንነት ስጋቱ እዛው ጄኔቭ ድረስ ተከትሎት ሂዷል። ሲቪል የለበሱ አጠራጣሪ ሰዎችን ሲያንዣብቡ ከተመለከተ በኋላ ጄኔቭ ካለው መኖሪያ ቤቱ ላይ ደህንነት ካሜራ ሰቅሎ ተከታታዮቹን እየተከታተለ ነው። ይህን እንኳ ጸሐፊው ሐሳብ ከሆሊውድ ሳይዋስ አይቀርም ብለን ብናልፈው ለኦስካር የታጩ ቀደዳዎቹ ቀጠሉ። ሰላዮቹን ያሰማራቸው የኢትዮጵያ መንግስት አገር ቤት ደግሞ በጠቅላይ ሚኒስትሩ ጽሕፈት ቤት በገንዘብ ሚኒስቴርና በፍትህ ሚኒስቴር በኩል ቴድሮስን ለመክሰስ ምርመራውን በማጧጧፍ ላይ ነው ይለናል። ይታያችሁ፣ ይህ ሁሉ ሚኒስቴር መስሪያ ቤት ስራ አቁሞ አንድ የተሸናፊ ቡድን የውጭ ኤጀንት ሲከታተል ቀጠለ። በሙስናው በኩል ከ2005 እስከ 2012 የሀገሪቱ ጤና ሚኒስቴር በነበረበት ወቅት ለተደረጉ ህገወጥ ግዢዎች፣ የተዛባ ጨረታ ወዘተ፣ በወሲብም በኩል ከሴት ሰራተኞቹ ጋር አላግባብ በመተኛቱ አንተኛም ያሉትን ከስራ በማባረር የተኙትን በመሾም በመቅጠር ሊከሱት እየተሯሯጡ ነው። ይህን ዶክተሩ የልቡን ስለሚያውቅ ይናዘዝ ብለን የለ? አሁን እዚህም እንደዛው ነው። ይቀጥላል። ምሁራን ቴድሮስ ነፃ ነው ብለዋል። የውጭ ባንኮች በስሙ የተከፈተ ሂሳብ የለም ብለዋል። ባይከሱትም ግን የዶክትሬት ዲግሪውን ሊነጥቁት ይችላሉ ይላሉ ስማቸው እንዲገለጽ ያልፈለጉት ምሁራኑ፣ ኤክስፐርቶቹ፣ ሊቃውንቶቹ ወዘተ። ስማቸው እንዲገለጽ ያልፈለጉት ምናልባት ስለሌሉ ይሆን? ወይስ እነሱም ልባቸው እዚያው ብሉምበርግ አካባቢ የሚከንፍ ተስፈኛ ወፎች ይሆኑ? ስንቀጥል የብሉምበርጉ ሳይመን ይንደረደርና በመጨረሻ የልቡን ዱብ ያደርግልናል። ቴድሮስ ግን ወደ አገሩ ለመመለስ ፈርቷል። ለመመለስ ግን ይፈልጋል። ለራሴና ለቤተሰቤ ዋስትና ካልተሰጠኝና ሰማይ ዝቅ መሬት ከፍ ካላሉ በስተቀር አልመለስም ብሏል።
ከፕሪቶሪያው ስምምነት በኋላ የኢትዮጵያ መንግስት ለመክሰስ መሯሯጡን አቁሞታል። ብሉምበርግም ይህን አረጋግጧል። በምርመራ ጋዜጠኝነት ደንብና ስነ ምግባር እንዲሁም መመሪያ መሰረት ልግባ ነው ይሄ ሁሉ ወይስ ምዕራባውያን ለቀጣዩ አጀንዳቸው ዱብ ዱብ እያሉ ነው? እውነታው እያደረ ይጠራልና ኢትዮጵያ ምንም ቢከዳት ልጇን እንዲህ ስትል ትጠራዋለች። ልጄ ቴዎድሮስ ሆይ እጅ ላይ የሰው ደምና የሰው ላብ ከሌለብህ ምን ያስፈራሃል? ደፈር ብለህና እንኳን አንተ ሌላውም መጥቷል። ይልቅ የመምጣቱ ዋስትና የሆነው ስምምነት ከሆነ ያስቀረህ ደግሞ እሱንም ናና ንገረን እንጂ የብሉምበርግ ሳሙና እንኳን ያንተን የባለ ሀብቱንም ስብዕና አላጠራም እንለዋለን። ከዚህ ሁሉ ዝባዝንኬ ውስጥ ያለው አንድ ቁም ነገር ብቻ ነው። በዓለም ጤና ድርጅት የኢትዮጵያ ተወካይ የሆኑት ዘነበ ከበደ በ2022 ለድርጅቱ ቦርድ ያሰሙት ንግግር ቴዎድሮስ has not lived up to the integrity and professional expectations required from his office and the position. He has been using his office to advance his personal political interests at the expense of the interests of Ethiopia. ሲጠቃለል የብሉምበርግ ሀተታ እና ያልቅበት የኢትዮጵያ ወደ ብሪክስ መቀላቀል ትልቅ ራስ ምታት እንደሆነባቸው በሚያቀርቧቸው የፈጠራ ወሬዎች ያሳበቀ የቅናት ድርሳን ነው። ቅናትና ንዴቱ ውስጥ ሁለት ቀልዶች መርቀዋል። እንደውም የአዲስ ዓመት ምርጥ ቀልዶች ሊባሉ ይችላሉ። ቀልድ 1 አብይና ቴዎድሮስ They are two of the best known African leaders on the planet. ከአብይ ጋር መስተካከሉ ሳያንስ እነ ማንዴላ፣ እነ ኔሬር፣ እነ ንኩርማ፣ እነ ኬንያታ፣ እነ ናስር፣ እነ ኃይለ ሥላሴ ወዘተ እንኳንም ይህን ሳይሰሙ ያለፉ። ቀልድ 2 The collapse in relations between the two men can be traced back to November 2020. The month Abiy declared war on the ruling party of the Tigray region in northern Ethiopia. ብሉምበርግ መቼም ቀልድ አያልቅበት። ጉዳዩ እንዲህ በቀላሉ የሚታይና የሚታለፍ ሳይሆን ሁነኛ የወደፊቱን አቅጣጫ ጠቋሚም ጭምር ነው። ከሰሞነኛው አማራ ክልልን እያተራመሱ ያሉ ጽንፈኞችና የወያኔን ተመሳሳይ ኃይሎች አዲሱ ጋብቻ እንዲሁም የምዕራባውያኑንም ትርታም አመላካች ነው። እኛም ጉዳዩን በዝርዝር ደጋግመን እንመላለስበታለን።